ይህን ቅባት ከመጠን በላይ እንዳትጠቀሙት። ምክንያቱም ፀጉራችሁን ያለ መጠን ያሳድጋል። ፀጉራችሁን ጫካ ነው የሚያደርግላችሁ። በጣም ያበዛል፣ በጣም ያሳድጋል። ይሄ ቅባት ሰርታችሁ ተጠቀሙትና ፀጉራችሁ የተዘናፈለ ቆንጆ ረጅም ፀጉር እንዲሁም ደግሞ ፀጉራችሁ እየሳሳ ከተቸገራችሁ ፀጉራችሁን የሚያበዛ እጅግ በጣም የምትወዱት ልክ እኔ እንደሰራሁት አድርጋችሁ ስሩትና ፀጉራችሁ ለሳሳባችሁ፣ ፀጉራችሁ አላድግ ላለ ያሳድጋላችኋል፣ ያበዛላችኋል። እጅግ በጣም ቆንጆ ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ደግሞ እጅግ በጣም ቆንጆ ፀጉራችሁ ማደጉን አያቆምም። ፀጉራችሁ ለሳሳባችሁ፣ ፀጉራችሁን ያበዛል። ለሚረግፍ ፀጉራችሁ እየረገፈ እየተነቃቀለ ከተቸገራችሁ ይህንን ቅባት በእርግጠኝነት ተጠቀሙትና በፀጉራችሁ ላይ ፈጣን የሆነ ለውጥ ታገኛላችሁ። ቤተሰቦች ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ነባር ቤተሰቦች ላይክ ሸር እያደረጋችሁ ቪዲዮውን ትጀምራላችሁ ማለት ነው። ላይክ አድርጉ ቤተሰቦች። እንግዲህ ወደ አሰራሩ ስንሄድ መጀመሪያ ፍሬሽ ሬት እጠቀማለሁ ማለት ነው። እሱን የሆነ የተወሰነ ላጥ አደርገውና እንደዚህ አድርጌ እንደምታዩኝ እከታትፈዋለሁ። ከዛ ጠርሙስ ነገር ቅባታችንን የምናዘጋጅበት እቃ እናዘጋጃለን። እንደዚህ አድርገን ካዘጋጀን በኋላ ሬቱን እንጨምራለን ወደ እቃው። ከዛ አንድ ቀይ ሽንኩርት እንጠቀማለን። እኔ ሁሉንም ቀይ ሽንኩርት አልጨምረውም፣ ምክንያቱም ትልቅ ስለሆነ። ግማሹን ቀይ ሽንኩርት እንደዚህ ከታትፌ አሁንም ቀይ ሽንኩርቱን እንጨምረዋለሁ ማለት ነው። ቀይ ሽንኩርት ቢሆን የሀገራችን ቀይ ሽንኩርት ቢሆን የተመረጠ ነው። ይሄ የፈረንጁ ብዙም አይሆንም። የሀገራችን ቀይ ሽንኩርት እሱን ካገኛችሁ እሱን ተጠቀሙት። ከዛ በኋላ እንግዲህ ዝንጅብል ነው። ዝንጅብል ለፀጉራችን እድገት፣ ለፀጉራችን ብዛት፣ ለፎረፎር የምታውቁት ነው። ፀጉር ያሳድጋል። እንዲሁም ደግሞ ከግንባራችሁ ለሸሸባችሁ የግንባራችሁን ፀጉር ለመመለስ በጣም ቆንጆ ነው። እሱን ደግሞ እንደዚህ እንደምታዩት ክትፍ ክትፍ አድርገን እንጨምረዋለን ማለት ነው። ዝንጅብሉን እንዳትፈቀፍቁት፣ ምክንያቱም ከፈቀፈቃችሁት ውሃ ስለሚሆን ቅባታችንን እንዳያበላሽብን እንደዚህ ቁርጥርጥ አድርጋችሁ ትልጡትና ቁርጥርጥ አድርጋችሁ እንደዚህ እኔ እንዳዘጋጀሁት ትጨምሩታላችሁ ማለት ነው። ከዛ በኋላ ነጭ ሽንኩርት እንጨምራለን። ነጭ ሽንኩርቱንም እንደዚህ ሁሉንም አንድ አይነት አከታተፍ ነው የከተፍኩት። እንደዛ አድርጋችሁ ትከታትፉትና ወደ አዘጋጀነው እቃ እንጨምራለን ማለት ነው። ከዛ ለሽታው ደግሞ ምን እናደርጋለን መሰላችሁ? ቅርንፉድ፣ የሻይ ቅመም እሱን እንጨምርበታለን። ከዛ በኋላ ተልባ ለፀጉራችን እድገት፣ ለብዛቱ፣ ለፀጉራችን ለዛላው ቆንጆ ነው። ተልባ አንድ ማንኪያ ትጨምሩበታላችሁ። አንድ ማንኪያ ቅርንፉድ፣ የሻይ ቅመም ትጨምራላችሁ። ከዛ በኋላ ዘይት ትጨምሩበታላችሁ። ዘይት እናንተ የምትፈልጉት እናንተ የሚመቻችሁን የወይራ ዘይት የሚሆን የምግቡ ዘይት ሰንፍሎር እሱን መጨመር ትችላላችሁ። ኮኮናት ቅባት እሱንም መጨመር ትችላላችሁ። የሚመቻችሁን ቅባት ትጨምሩና እንደዚህ ታዋህዱትና ቁጭ ታደርጉታላችሁ ማለት ነው። እንግዲህ ይሄንን እኔ ያስቀመጥኩት ለ5 ቀን ቁጭ አድርገዋለሁ ውጭ ላይ ማለት ነው። አሁን ብርድ ስለሆነ ቅዝቃዜ ስለሆነ ምንም የሚበላሽ ነገር የለውም፣ ሙቀት አያገኘውም። ለ5 ቀን አስቀምጬው እዩት እንዴት እንዳለ። አይበላሽም፣ ምንም ነገር አይሆንም። እንደዚህ ለ5 ቀን ታስቀምጡትና ከዛ በኋላ እናጠለዋለን ማለት ነው። ይሄ ቅባት እንዴት ለፀጉራችን ቆንጆ እንደሆነ በተለይ ፀጉራችሁ ለሚረግፍባችሁ፣ ፀጉራችሁን ለሳሳባችሁ ይሄን ቅባት ተጠቅማችሁ በእውነት ፀጉራችን አያድግም፣ አይበዛም ማለት ዘበት ነው። በጣም ቆንጆ ነው። ውፍረቱ ተልባው ስላለው ደግሞ ተልባው እንግዲህ ታውቃላችሁ፣ ተልባ በጣም ያወፍራል። እንደዚህ ከሆድ ጋር ጨምራችሁ ስትሰሩበት ቅባት በጣም ነው ቅባቱን የሚያወፍረውና እንዴት ወፍራም እንደሆነ ልድልድ ያለ ቅባት። ይህን ቅባት ሰርታችሁ ተጠቀሙት። በተለይ ፀጉራችሁ አሁን ብዙዎቻችን ፀጉራችን እየሳሳ ፀጉራችን እየተነቃቀለ ነው የሚያስቸግረንና ይህንን ቅባት እንደዚህ አድርጋችሁ ሰርታችሁ ተጠቀሙት። በእውነት በጣም አሪፍ ነው። እዩት ውፍረቱ እንዴት ወፍራም ቅባት እንደሆነ፣ እንዴት ፀጉር እንደሚያበዛ
የኔ ፀጉር አሳያችኋለሁ። በጣም ብዝት ነው የሚያደርገው። ተጠቀሙት ቤተሰቦች። ለግንባራችሁ ከሸሸባችሁ ለግንባራችሁ መጠቀም ትችላላችሁ። ማታ ማታ የግንባራችሁን እያሻችሁ እያደራችሁ ጠዋት እየታጠባችሁ የግንባራችሁንም ማሳደግ ትችላላችሁ። ይህን ቅባት በነገራችን ላይ ሽታውን ካልፈራችሁ ተቀብታችሁ እዛው ላይ መተው ትችላላችሁ። እኔ እንደዛ ነው የማደርገው፣ አልታጠበውም። ያው በምታጠብበት ሰዓት ታጠበዋለሁ፣ እቀባለሁ። በምታጠብ ሰዓት ታጠበዋለሁ እንጂ ቅባቱን ተቀብቼ 1 ሰዓት 2 ሰዓት አቆይቼ አልታጠበውም ማለት ነው። እና ቤተሰቦች እንግዲህ እንደዚህ ካጠለልኩ በኋላ ያው ሁሉንም አላጠለልኩትም እንዳያችሁኝ፣ ግማሹን አጥልዬ ግማሹን ደግሞ እዛው ላይ ነው የማስቀምጠው። ይሄኛው ያጠለልኩት ቅባት ሲያልቅ እንደገና ተመልሼ አጥልዬ ያኛውን እጠቀማለሁ ማለት ነው። እና እንደዚህ አድርጋችሁ ታጠላላችሁ። በምትቀቡበት እቃ ትጨምሩና ትቀባላችሁ ማለት ነው። እና እየተቀባው ደግሞ አሳያችኋለሁ። በጣም ነው የወደድኩት ይሄን ቅባት፣ እንዴት እንደወደድኩት። በዛ ላይ ደግሞ ለሚያሳክካችሁ እንግዲህ ዝንጅብል፣ ነጭ ሽንኩርት፣ ቀይ ሽንኩርት ፀጉራችሁ የሚያሳክካችሁ ፀጉራችሁ ፎረፎር ከወጣባችሁ ይሄንን ቅባት ተጠቀሙትና እረፍ ያደርግላችኋል። እና ቤተሰቦች ቆንጆ ነው። እኔ ብትጠቀሙት ደስ ይለኛል። በተለይ ፀጉራችሁ ስስ ስለሆነባችሁ ይህንን እየሰራችሁ ተጠቀሙት። ያው ሽታው ነው ትንሽ ሽታ አለው፣ ቢሆንም ግን ያን ያክል የተጋነነ ሽታ የለውም። እና ከፈራችሁ ደግሞ ይሸታል ብላችሁ ከፈራችሁ ይሄ የእንጨቱ ቀረፋ አለ አይደለ? እሱንም መጨመር ትችላላችሁ፣ ሽታውን ይቀንስላችኋል። እና እንደዚህ እያደረጋችሁ ተጠቀሙት ቤተሰቦች። እኔ ፀጉሬ በጣም ብዝት ብሏል። ደግሞ አሁን ቁጥርጥር ስሰራው ይሄንን ቅባቱን ቀባና ቁጥርጥር ሰርቼ እተወዋለሁ ማለት ነው። አልታጠበውም። ፀጉሬን ከትናንት ወዲያ ነው የታጠብኩት። እንግዲህ ፀጉራችሁ ስትታጠቡት የሆነ የመሸብሸብ ባህሪ ያለው እንግዲህ የኛ ሀገር ፀጉር ይሸበሸባል ስትታጠቡት እና የሆነ ፀጉሬ አጭር ይመስላል እንጂ እውነት ፀጉሬ አድጓል። ቁጥርጥር እየሰራው ደግሞ ታይታላችሁ። በጣም ረዝመውልኛልም በዝቶልኛልም። በዛ ላይ ደግሞ ለሚያሳክካችሁ እንዴት ደስ እንደሚል እና እንደዚህ እያደረጋችሁ ተጠቀሙት ቤተሰቦች። ቆንጆ ነው። ይሄንን ቅባት አሁን ገበያ ላይ ልግዛ ብትሉ በጣም በውድ ዋጋ ነው የምትገዙት። ግን በቤታችን እንደዚህ አድርገን ሰርተን ብንጠቀመው አሪፍ ነው ብዬ አስባለሁ። ያው እንደዚህ እየተቀባችሁ ማሳጅ ታደርጉታላችሁ። ፀጉራችን ዛለውንም መቀባት አለብን። ቅባት ስንቀባ በተለይ ታጥበን ከሆነ ዛላውን ሙሉ ፀጉራችን በዛ አድርገን መቀባት አለብን። ምክንያቱም ፀጉራችን ዛላውን ካልተቀባ ነው ይሰባበርብናል። ፀጉራችን ይሰባበራል። ቅባት ካላገኘ የሚበቃውን ያክል ቅባት ካላገኘ ፀጉራችን ይሰባበራል። እና ዛላውንም ውስጡንም ደህና አድርጋችሁ ትቀቡታላችሁ። እናንተ የሚጠበቅባችሁ ደህና አድርጋችሁ ማሳጅ ማድረግ እስከ 5 ደቂቃ የሚሆን ማሳጅ ታደርጉታላችሁ። ማሳጅ ታደርጉት ወደ ራስ ቅላችን ወደ ፀጉራችን ቀዳዳ የምንቀባው ቅባት ይገባል ማለት ነው። ፀጉራችን ያድጋል ወይም ፀጉራችን ይበዛልናል ማለት ነው። እና እንደዚህ እያደረጋችሁ ትቀቡታላችሁ። ከዛ ማሳጅ ታደርጉታላችሁ ማለት ነው። እንደዚህ አድርጌ ከተቀባው በኋላ ማሳጅ አድርጌ ሾርባ ቁጥርጥር እሰራዋለሁ። ከዛ በኋላ ከ4 ቀን ከ5 ቀን በኋላ እኔ በሳምንት ነው ፀጉሬ የምታጠብ። እስከ ሳምንት አቆይቼ እታጠበዋለሁ ማለት ነው። እና ሽታውን ብዙ አትፍሩት፣ ብዙም ሽታ የለውም። እንደዛ ካላችሁ ደግሞ ቀረፋ የእንጨቱ አለ አይደለ? እሱን ጨምራችሁ መጠቀም ትችላላችሁ። እሱ ሽታውን ይቀንሰዋል። እና እንደዚህ አድርጌ እንደዚህ ሰራዋለሁ። ገመድ ፈተላ የሚባለው እንደዚህ አድርጌ እሰራዋለሁ ማለት ነው። በጣም ቆንጆ ነው። ፀጉር በጣም ነው የሚያበዛው ቤተሰቦችን። እና ቪዲዮን ከወደዳችሁት እንግዲህ ሸር አድርጉ፣ ላይክ አድርጉ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ፣ ኮመንት መልሳለሁ። ስለምትከታተሉኝ አመሰግናለሁ ቤተሰቦች። እንደዚህ አድርጋችሁ ተጠቀሙት። በተለይ ፀጉራችሁ ስስ ስለሆነባችሁ ፀጉራችሁ በጣም ነው የሚያበዛው። ያው ዝንጅብል፣ ሽንኩርት፣ ነጭ ሽንኩርት ፀጉር ለማብዛት እየታወቀ ነው። እንደዚህ እያደረጋችሁ ተጠቀሙ። የእሬት ካላችሁ እሬት ጨምሩበት። ቪዲዮአችን ይሄንን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።